ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ሐሙስ ሐምሌ 2 2018 ዓ.ም በመንዝ አውራጃ ጥርጥራ ቀበሌ የደፈጣ ጥቃት ያገዛዙ 104ኛ ኮማንዶ ክፍለ ጦር በፋኖ መብረቃዊ እርምጃ ጉዳት አስተናገደ። እስቴጎማ ተራራ ክፍለ ጦር በመኮይ ከተማ ባገዛዙ ጦር ላይ መብረቃዊ ጥቃት በመሰንዘር ታላቅ ገድልን ፈጽሟል። በተጉለት አውራጃ ደረፎ ክላስተር የገዢ ጥምር ጦር በንጹሃን ላይ ዘርፋ ሲፈጽም አድማ በተና ኃይሎች ፋኖን ተቀላቀሉ። የብልጽግና መዋቅር መፈራረስና የፋኖ የትጥቅ ትግል ስኬት። ዳግማዊ ቴዎድሮስ 5ኛ ኮር በሊቦ ከምከም ከባድ አውደ ውጊያ ማካሄደ። በአርሲ ዞን አስኮ ወረዳ ከትናንት ጀምሮ ዳግም በተቀሰቀሰ ጥቃት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እየደረሰ መሆኑን ተገለጸ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በመንዝ አውራጃ ጥርጥራ ቀበሌ የደፈጣ ጥቃት ያገዛዙ 104ኛ ኮማንዶ ክፍለ ጦር በፋኖ መብረቃዊ እርምጃ ጉዳት አስተናገደ። በትጥቅ ትግሉ ስትራቴጂካዊ የደፈጣ ውጊያ መርህ መሰረት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮርስ የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በአባተ አንደኛ ሻለቃ በመንዝላሎ ክላስተር ጥርጥራ ቀበሌ ወታደራዊ በላይነትን በማድረግም አንጸባራቂ ድልም አስመዝግበዋል። ከሰኔ 29 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በተካሄደው የሰዓታት ጠንካራ ውጊያ በመንዝላሎ ወገሬ ከተማ ተነስቶ ወደ ጥርጥራ ቀበሌ ለመንቀሳቀስ የሞከረው የብልጽግናው 104ኛ ኮማንዶ ክፍለ ጦር 20 ደጋ በተባለ ልዩ ቦታ ላይ በታቀደው ድንገተኛ የደፈጣ ጥቃትም እቅዱ ከሽፏል። የኮሩ ሚዲያና ኮሙኒኬሽን ክፍል ለዙ ባስተላለፈው ግንባር መረጃ መሰረት የፋኖ ስልታዊ ጥቃት የወታደራዊ ግዳጅ አፈጻጸሙን ሙሉ በሙሉ ያሳካ ነበረ። በዚህም ያገዛዙ የጥምር ጦር አባላት የነበሩ አንድ የ50 አለቃ ማዕረግ ያለው የሚሊሻ አመራርን ጨምሮ ከ10 በላይ ወታደሮች የተደመሰሱ ሲሆን በርካቶች ቆስለው በአምቡላንስና በህዝብ ትራንስፖርት ተሽከርካሪዎችም ወደ ሞላሌ ከተማም ሆስፒታልም እንደላከም ተረጋግጧል። በሜዳው ፊልሚያም ከፍተኛ የሰው ኃይልና የሞራል ስብራት የገጠመው ያገዛዙ ሰራዊት ሽንፈቱን ለመቀልበስ ከመንዝ ቀያዝ ዘምሮ ከተማ በኃይል ማዛባትም ማጠናከሪያ ኃይልም ለማንቀሳቀስ ሞክርም በምኒልክ ልጆች ጽኑ መከላከል ወደ ኋላ እንዲያፈገፍግም ተደርጓል። ሰራዊቱ ወታደራዊ ግዳጁን ማሳካት ሲያቅተው የክፍለ ጦሩ አስተዳደር ኃላፊ ፋኖ ሱባለውን ቤተሰቦች የመኖሪያ ቤትን በር በመስበርና ንብረት በመዝረፍም የተለመደውን የውንብድና ተግባሩንም ፈጽመዋል። ይህ በመንዝላሎ ቀጠና የተመዘገበው ድልም በትጥቅ ትግሉ ሂደት የፋኖን የደፈጣ ውጊያ ብቃት፣ የመረጃ የበላይነትና የተደራጀ አቅም በተግባር ያሳየ ሲሆን ያገዛዙ ኮማንዶ ክፍለ ጦር መራር ሽንፈቱን አከናንቦ ወደ መጣበትም እንዲፈረጠጥም አድርጓል። ሰኔ 29 ለ30 2018 ሌሊት በምዕራብ ወሎ ግንባር ቢሊ ታዳጊ ከተማን ፋኖ ሙሉ በሙሉ መቆጣጠሩ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር በሰራው የሌሊት ኦፕሬሽን ቢሊ ታዳጊ ከተማን ነፃ ማውጣት የቻለ ሲሆን አመሻሽ 12 ሰዓት ጀምሮ እስከ ሌሊቱ እኩለ ሌሊት ድረስም ሞታይ ፈሪዎቹ የመካነ ሰላም አናብስት ጠላትን መፈናፈኛ ሳተውት የጦር ሰፈራቸውንም አስለቅቀዋል። ኦፕሬሽኑ ላይ የተሳተፉትም የ29ኛ ክፍለ ጦር ቃኝ አባላት በተለመደው ፈጣን የውጊያ ስልታቸው ጠላትን አናብዘው ሞትና ቁስለኛም አስታቅፈውታል። በሌሊቱ ኦፕሬሽን የተደመሰሱና የቆሰሉ የጠላት ኃይልም አባላትን በትክክለኛ ቁጥርም ለማወቅ የሰዓቱ ሁኔታም አስቻይ ባይሆንም የውስጥ ወታደራዊ ምንጮችም እንደተናገሩት ጠላት ያላሰበው ሽንፈት ገጥሞት አባላቱን
ተነጥቋል። ከሞት ያድነው ይመስል 3 ዲሽቃና 2 ሞርተር በበርካታ የቡድን መሳሪያዎች ጋርም ይዞ የነበረው ጠላት የ29ኛ ክፍለ ጦር ቃኞችም ወደ ሌላ ቀጠና መንቀሳቀስ ተከትሎ ወደ ቢሊ ታዳጊ ከተማ ቢገባም ቃኝቱ በብርሃን ፍጥነት ተመልሳ ከ3ኛ ሻለቃ ጋር በመናበብ ስትለበልበው የተማመነበትንም የሽፋንና የቡድን መሳሪያም ሁሉ ነቅሎ እግር አውጭኝ ብሎ እንደ ልማዱም ወደ መጣበትም ሊፈረጥጥም ችሏል። እስቴ ጎማ ተራራ ክፍለ ጦር በመኮይ ከተማ በአገዛዙ ጦር ላይ መብረቃዊ ጥቃት በመሰንዘር ታላቅ ገድልን ፈጽሟል። ከሰኔ 29 ቀን 2018 ዓ.ም ጀምሮ በትጥቅ ትግሉ መስመር አዲስ አንጸባራቂ ቅልም ተመዝግቧል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮይ ከተማ 44ቱ ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው ያገዛዙ ጥምር ጦር ላይ የተቀናጀና ስልታዊ ድንገተኛ ጥቃትም ተፈጽሟል። በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኙ የመሐመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦር ይህንን የላቀ ወታደራዊ ኦፕሬሽን አስደማሚ ገድልን ፈጽሟል። የክፍለ ጦሩ የቁርጥ ቀን ታጋዮች በከፈቱት ፈጣን ማጥቃትም የአገዛዙን ዙፋን አስጠባቂ ሰራዊትና ተባባሪም ጥምር ኃይሎችም ከጥቅም ውጭም ተደርገዋል። በጠላት ላይ የደረሰው ወታደራዊ ኪሳራም 10 የመከላከያ ሰራዊት አባላትም የተደመሰሰ ከ13 በላይ የቆሰሉ ሲሆኑ በርካቶቹ የጠላት ኃይልም ተበታትነዋል። የክፍለ ጦሩ አባላትም የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለምንም የሰውና የማቴሪያል ጉዳት ሳይደርስባቸው በሰላም ወደ ምሽጋቸውም ተመልሰዋል። ሽንፈት የገጠመው ጠላትም የበቀል በትሩንም በንጹሃን ዜጎች መኖሪያ መንደሮች ላይም የዙ 23 ጸረ አውሮፕላን መሳሪያን በዘፈቀደ ሲተኩስ በነበረው አሸባሪ ኃይል ላይ የተወሰደው እርምጃም የትጥቅ ትግሉን የህልውናና የነጻነት ጉዞም ይበልጥ ያፋጠንም ሆኗል። የመሐመድ ቢሆነኝ ኮር ሚዲያና ኮሙኒኬሽን ክፍል እንደገለጸው የህዝብን ሙሉ ነጻነትና ደህንነት እስኪረጋገጥም ድረስ የተባበረው የፋኖ ክንድም በአገዛዙ ላይ ማሳረፉንም ይቀጥላል ሲልም ገልጿል። በተጉለት አውራጃ ደረፎ ክላስተር የገዢ ጥምር ጦር በንጹሃን ላይ ዘረፋ ሲፈጽም አድማ በተና ኃይሎች ፋኖን ተቀላቀሉ። ከደብረ ብርሃን ተነስቶ ወደ አንኮበር ቀጠና ደረፎ ቀበሌ ያመራውና ራሱን ጥምር ጦር ብሎ የሚጠራው የመከላከያና አድማ በተና ሰራዊት የፋኖ ኃይላችንን በሌሉበት የህዝብ ንብረት መዝረፉ ታወቀ። ሰራዊቱ ሰኔ 29 ቀን 2018 ዓ.ም በየቀበሌው በመግባት አርሶ አደሮች ለክረምት ዝግጅት ያከማቹትን 10 ኩንታል የአፈር ማዳበሪያ እንዲሁም አቶ ኪዳኔ ከተባለ አርሶ አደር ቤት በመግባትም 3 ጭነት ባቄላ ዘርፎ መውሰዱን ተረጋግጧል። በዚህ የዘረፋ ተግባር ላይ ለሆዳቸው ያደሩ የአካባቢው ሚሊሻዎችም የተሳተፉበት መሆናቸውንም ተረጋግጧል። ድርጊቱ እንደተሰማ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር በፍጥነት ወደ ስፍራው ቢያመራም የገዢው አካል ጦር የዘረፈውን ንብረት ጭኖ ወደ ደብረ ብርሃን ለመፈርጠጥም ተገዷል። ይህ በእንዲህ እንዳለ አገዛዙ በንጹሃን ላይ የሚፈጽመውን ግፍና ዘረፋም የሰሙት ያገዛዙ ደጀን የነበሩት አድማ ብተና ኃይሎችን ፋኖን ተቀላቅለዋል። በዚህም 2 የአድማ ብተና አባላትን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦርን ከነሙሉ ትጥቃቸው ሐምሌ 1 ቀን 2018 ዓ.ም ተቀላቅለዋል። የብልጽግና መዋቅር መፈራረስና የፋኖ የትጥቅ ትግል ስኬት። ከትጥቅ ትግል ስልትና ስነ ልቦና አንጻር የወራሪ ወይም የጨቋኝ ኃይል መፈራረስ የሚጀምረው ከውስጥ በሚፈጠረው መከፋፈልና በወታደራዊ መክዳት ነው። ዛሬ በሸዋ ጠቅላይ ግዛት መራቤት አውራጃ የታየው ክስተትም ይህንን እውነታ ቁልጭ አድርጎ የሚያሳይ ሲሆን የፋኖን የትጥቅ ትግል ወደ ላቀ ስልታዊና ምዕራፍም አሸጋግሮታል። የብልጽግና አገዛዝ ላለፉት 3 ዓመታት በአማራ ሕዝብ ላይ የከፈተውን ዘመቻ ለማሳካትና የተዳከመውን መደበኛ ሰራዊቱን ለመተካት አዲስ ወታደራዊ ሴራም ቀይሶ ነበር። ይኸውም 40 ሺህ የሚደርሱ የአማራ ክልል ሚሊሻዎችና የአድማ ብተና አባላትን ያለምንም ህጋዊ መስፈርት ወደ መከላከያ በመቀየር አማራን በአማራ የማጋጨት ስልት ነው። ሆኖም ይህ ሴራ በትጥቅ ትግሉ የህዝባዊነት አስተሳሰብና በፋኖ የጽናት ክንድ ፊት ሊቆም አልቻለም። የአገዛዙን ወታደራዊ ተልዕኮ አስቀድሞ የተረዱ የሸዋ ጠቅላይ ግዛት አሳምነው እዝ ስር 21 የሚሊሻ አባላትም የአገዛዙን የጦር መዋቅር ከውስጥ በመናድ ታሪክም ሰርተዋል። እነዚህ ጀግኖች የክፍለ ጦሮቹን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር 17ቱ አጼ ዳዊት ክፍለ ጦርን እና 4ቱ ራስ አበበ አረጋይ ክፍለ ጦርን በበሳል የፖለቲካ ስራ በማሳመን የጨቋኙን ሴራ በመረዳትም የታሪክ ተጠያቂነት ላለመሆን ከነሙሉ ትጥቃቸው የህዝባቸውን ጋሻ ፋኖን ተቀላቅለዋል። ይህ ክስተት በትጥቅ ትግሉ ሂደት ውስጥ ትልቅ ስልታዊ ድል ነው። ምክንያቱም ጠላት ኃይል መዳከም ያሳያል። የጠላትን ሰራዊትና ትጥቅም በመቀየስ
የፋኖን የሰው ኃይልና ወታደራዊ አቅምም በአንድ ጀንበር ያጠናከረ እርምጃ ነው። የስነ ልቦና የበላይነትም በአገዛዙ መዋቅር ውስጥ ፍርሃትና መፈራረስን ዘራ በነጻነት ታጋዮችና በህዝቡ ዘንድ ደግሞ የድል ስሜትንና መተማመንንም አንግሷል። የመከላከያ መስመር መናጋት አገዛዙ እንደ ትልቅ የጦር ስትራቴጂ የያዘውን እቅድ ገና ሳይተገብረው አክሽፎታል። የአማራ ህዝብ ህልውና በተባበረ ክንድ እንደሚረጋገጥ ይህ አምሳያ የሌለው ጀግንነትም ማረጋገጫ ነው። በትጥቅ ትግል ጎዳና ላይ የጠላትን ምሽግ ሰብሮ መግባት ብቻ ሳይሆን የጠላትን ሰራዊት ወደ ነጻነት ኃይል መቀየር የድሉን መቅረብም ያበስራል። ዳግማዊ ቴዎድሮስ 5ኛ ኮር በሊቦ ከምከም ከባድ አውደ ውጊያ አካሄደ። ያገዛዙ አራዊት ሰራዊት መነሻውን ከሊቦ ከምከም አዲስ ዘመን አድርጎ ወደ እብናት ከተማ ሲንቀሳቀስ የነበረ ሀገር አጥፊ የአብይ አህመድ የግል ታጣቂ ኃይል ላይም አምቦ ሜዳ ላይ ከጠዋቱ ጀምሮ በዳግማዊ ቴዎድሮስ 5ኛ ኮር ውጊያ ተከፍቶበታል። የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው አጼ ኢያሱ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ አባ ማዕበል ክፍለ ጦርና ጥቁር አንበሳ ክፍለ ጦር በጋራ ጠላትን እያደቀቁት ይገኛሉ። በተባበረ የ5 ኮር ክንድ የጠላት ኃይል የተመታ ሲሆን አውደ ውጊያውም አድማሱን አስፍቶ ከአምቦ ሜዳ ከተማ ወደ ሻሞና ወደ ሌሎችም መዳረሻዎችም ተስፋፍቷል። አማራነትን በክብርነት መስዋዕትነቱን ለማረጋገጥ የሚደክመው የ5ኛ ኮር ሰራዊት ብርቱ ክንዱን በጠላቶች ላይ ማሳረፉንም አጠናክሮ ቀጥሏል። ሊቦ ከምከም ጭብጨባ የሜጀር ጀነራል ውባንታ ባተ 1ኛ ኮር ሰራዊት አለምበር ከተማ ውጊያ ማድረጉን ተከትሎ አዲስ ዘመን የነበረው መከላከያ በጎን ለሆድ ዘመዱ እንዳይደርስም ለማድረግም አዲስ ዘመን በጭብጫቢ በኩል የተንቀሳቀሰው የጠላት ሰራዊት የዳግማዊ ቴዎድሮስ 5ኛ ኮር ሰራዊት አካል የሆነው ጎንደር የበጋሻው ክፍለ ጦርና አጼ ኢያሱ ክፍለ ጦር በጋራ የጠላትን አከርካሪ በመስበር ወደ መጣበትም እንዲመለስም አድርገውታል። በዚህ ውጊያም ጠላትን በተባበረ ክንድ መምታት የተቻለ ሲሆን ጠላት አንዱ ለአንዱ ደራሽ እንዳይሆን ተደርጓል። በጠላት ላይም ከፍተኛ የሆነ የአካል ኪሳራና የዕቅድ መዛባትም እንዲደርስበትም ተደርጓል። በአርሲ ዞን አስኮ ወረዳ ከትናንት ጀምሮ ዳግም በተቀሰቀሰ ጥቃት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እየደረሰ መሆኑን ተገለጸ። ከአካባቢው የሚገኙ መረጃዎች እንደሚያመላክቱት ጥቃቱ ከተቀሰቀሰበት ካለፉት ጥቂት ቀናት ጀምሮ በአካባቢው የነበረው አንጻራዊ ሰላም መናጋቱም ታውቋል። በጥቃቱ ሳቢያ የሰዎች ሕይወት መጥፋቱና በንብረት ላይም ከባድ ውድመትም እየደረሰ መሆኑ የተረጋገጠ ቢሆንም በቁጥር የተደገፈ ሙሉ መረጃ ለማግኘት ግን አደጋችም ሆኗል። ለዚህም ዋነኛ ምክንያት ከትናንት ምሽት ጀምሮ በአካባቢው ያሉ የኔትወርክና የኮሙኒኬሽን አገልግሎት ሙሉ በሙሉ እንዲቋረጥ መደረጉም እንደሆነም ተገልጿል። የኔትወርክ መቋረጡ ነዋሪዎች ያሉበትን አስቸጋሪ ሁኔታ ለቀሪው ማህበረሰብና ለሚዲያ ተቋማትም እንዳያሳውቁም ትልቅ እንቅፋትም ፈጥሯል። ከዚህ በተጨማሪም የወረዳው ካድሬዎችና አመራሮች በየቀበሌው እየዞሩ የነዋሪዎችን የግል ስልኮች በመንጠቅና የተለያዩ ማስፈራሪያዎችን በመጠቀም በአካባቢው የተፈጸመ ያለውን ጥቃትና ወቅታዊ መረጃም ወደ ውጭ እንዳይወጣ ለማድረግም ከፍተኛ ጥረት እያደረጉ መሆኑም ተሰምቷል። በአሁኑ ወቅት በአስኮ ወረዳ ያለው የጸጥታ ሁኔታም አሳሳቢ መሆኑ የተገለጸ ሲሆን በአካባቢው የተፈጠረውን የደህንነት ስጋትም ለመግታትና የመረጃ ነጻነትን ለማስከበር የሚመለከታቸው አካላትም አስቸኳይ ጣልቃ ገብነትም እንደሚያስፈልግ ነዋሪዎችና የሰብአዊ መብት ተሟጋቾችም እየገለጹ ይገኛሉ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።